ሰላም፣ ዛሬ የምናየው ታሪክ በጣም አስተማሪ ነው። ሊጋቡ ስለነበሩ ጥንዶች እና የንስሐ አባታቸው ግንኙነታቸውን ለመፈተን የተጠቀሙበትን አንድ አስገራሚ ታሪክ ነው። እስኪ አብረን እንዝለቅበት። እንግዲህ ታሪኩ የመጀመሪያው እዚህ ጋ ነው። ልክ እንደምታዩት ጥንዶቹ ለትዳራቸው በረከትና መንፈሳዊ ምሬት ፍለጋ ወደሚያምኑት የንስሐ አባታቸው ሄዱ። ያው ለሚቀጥለው የሕይወት ምዕራፋቸው ትክክለኛውን ነገር ማድረግ ፈልገው ነበር። እሺ፣ የመጀመሪያው ክፍላችን ወደ ጋብቻ አንድ እርምጃ የሚለው ነው። እዚህ ላይ ጥንዶቹ በጥልቅ ፍቅር ተነሳስተው ግንኙነታቸውን ወደ ላቀ ደረጃ ለማድረስና የአባታቸውን በረከት ለመቀበል እንዴት ተዘጋጁ እናያለን። እዚህ ላይ ማወቅ ያለብን ነገር ጥንዶቹ በጣም ይዋደዱ ነበር። ከዛም በላይ የንስሐ አባታቸውን ለረጅም ጊዜ ያውቋቸው ነበር። በመካከላቸው የነበረው ግንኙነት በመተማመን ላይ የተመሰረተ ነበር ማለት ነው። እንግዲህ ይሄ መተማመን ነው ለሚመጣው ፈተና መሰረት የሆነው። እሺ፣ ታሪኩ አሁን ድንገተኛ መታጠፊያ ወስዳል። ሁለተኛው ምዕራፍ የአባታችን አስደንጋጭ ፈተና ይባላል። እዚህ ላይ ነው የንስሐ አባታቸው የግንኙነታቸውን ጥንካሬ ለመፈተን የተጠቀሙበትን እጅግ ያልተለመደና ከባድ ዘዴ የምንመለከተው። የአባትየው ዘዴ በጣም ስልጣኝ ነበር። 4 ደረጃዎችን ነው የተከተሉት። መጀመሪያ ሁለቱንም ለየብቻ አገኛቸው። ቀጥሎ ለሴቷ ስለ ወንዱ የውሸት በጣም ከባድ የሆነ የውሸት መረጃ ነገራት። ከዛ በተመሳሳይ መልኩ ለወንዱ ስለ ሴቷ ነገሩት እና በመጨረሻ ወሳኙ ደረጃ ላይ ምላሻቸውን መገምገም ጀመሩ። ፈተናው ይሄ ነበር፣ ሆን ተብሎ የተፈጠረ ማታለያ። አስቡት እስኪ። አባቴው ለወንዱ ምን አሉት? እጮኛ ልጅ አላት፣ ከዛም በላይ የቀድሞ ባሏን ገድለዋለች። ለእሷም በተመሳሳይ መልኩ እጮኛሽ ሰካራም ነው፣ የቀድሞ ሚስቱንም ገድሏል አሏት። ምን ያህል ከባድ ፈተና እንደሆነ አስቡት። ታዲያ ይህ ውሸት ምን አመጣ? ሦስተኛው ምዕራፍ በውሸት የተፈጠረው ግጭት ይለናል። ይህ ክፍል ያ ሁሉ የውሸት ወሬ ያስከተለውን ፈጣንና አውዳሚ ውጤት ያሳየናል። የሚገርመው ግጭቱ በፍጥነት ነው የተነሳው። ሁለቱም የሰሙትን ነገር ሙሉ በሙሉ አምነው ወዲያውኑ እርስ በርስ መወነጃጀል ጀመሩ። እሱ ባልሽን ገድለሻል፣ ልጅ አለሽ አይደል ሲላት፣ እሷም ተቀብላ አንተስ ሰካራም ሚስቴን ገድለ በማለት መለሰችለት። ያ ሁሉ ፍቅር በመጀመሪያው ፈተና ላይ ተንኮታኮተ። ጭቅጭቁ ልክ ጫፍ በደረሰ ጊዜ የንስሐ አባታቸው ጣልቃ ገቡ። በአንድ ቃል ብቻ፣ ዝም በሉ። ይህ አንድ ቃል የተባባሰ የሄደውን ክርክር ገታ አድርጎ ወደ እውነተኛው ትምህርት የሚያሻግር ድልድይ ሆነ። አሁን ወደ ታሪኩ ዋና መልእክት የደረስን ነው። አራተኛው ምዕራፍ ከትዳር በፊት የነበረው ትምህርት ይለናል። እዚህ ላይ ነው የንስሐ አባታቸው ለምን ይህን ፈተና እንዳዘጋጁ እና ስለ ጥንዶቹ ግንኙነት ምን እንደተረዱ የሚያብራሩት። እናም ዋናው ቁም ነገር ይሄ ነበር። አባቴው የነገሯቸው ነገር ሁሉ ውሸት እንደነበር ገልጸው ፈተናውን ወድቃችኋል አሏቸው። ለምን? ምክንያቱም በአንድ ቀላል አሉባልታ ግንኙነታቸው ሊፈርስ ደርሶ ነበር። ይህ የሚያሳየው ግጭትን በብስለት ከመፍታት ይልቅ በስሜት ብቻ እንደሚነዱ ነበር። ለትዳር ዝግጁ አልነበሩ። ይሄ የአባታቸው ንግግር የታሪኩ ማጠንጨኛ ነው። ስለ ተፋቀራችሁ ብቻ ሕይወት አትመሩም። ይሄ አባባል ፍቅር በጣም አስፈላጊ ቢሆንም ጠንካራ ትዳር ለመግባት ግን ብቻውን በቂ እንዳልሆነ ያስገነዝባል። ፍቅር በቂ ካልሆነ ታዲያ ምን ያስፈልጋል? የመጨረሻው ምዕራፋችን የጠንካራ ትዳር መሠረቶች የሚለው ለዚህ ጥያቄ መልስ ይሰጠናል። እንደ አባቴው ትምህርት ጠንካራ ግንኙነት በ4 ምሰሶች ላይ ይቆማል። የመጀመሪያው መተማመን ነው። እነሱ ግን ወዲያውኑ ተጠራጠሩ። ሁለተኛው መከባበር ነው። ሦስተኛው መደማመጥ፣ እነሱ ግን ለመስማት ፈቃደኛ አልነበሩም። እና አራተኛውና የመጨረሻው ምሰሶ አባቴው እንዳሉት ይቅርታ ነው። ይቅር ሳይባባሉ ወደፊት መጓዝ አይቻልም። እናም ይሄ ትንታኔ ወደ መደምደሚያው ጥያቄ ያደርሰናል። ፍቅር ብቻውን ለትዳር በቂ ነው? ይህ ታሪክ እንደሚያሳየን ፍቅር ወሳኝ መነሻ ሊሆን ይችላል። ነገር ግን ያለ መተማመን፣ መከባበር፣ መደማመጥና ይቅርታ የሕይወትን ማዕበል መቋቋም አይችልም። ይህ ታሪክ ስለ ግንኙነቶች ጥንካሬ በጣም ጥልቅ ትምህርት ነው የሚሰጠን።